ብቻዋን እስራኤል ብቻዋን አሜሪካ ራሱ ኢራንን እንደማይችሏት ሆኖ እየነገርኩ ያለው። ለዛም ነው ሲደበድቧትም ለሁለት ነው የደበደቧት። የጠፋባቸውንም ሰው ሲፈልጉ ለሁለት። ለምንድን ነው አሜሪካ ብቻዋን ዜጋዋን ያላወጣችው? መልስልኝ። እስራኤልና አሜሪካ አንድ ሳንቲም ገጽታ ነው። የአንድ ሳንቲም ሁለት ናቸው። ተዛዝለው ነው የሚዞሩት። ቴንኪው በቃ ጥያቄ መለስልኛል። የአንድ ሳንቲም የአንድ ባልና ሚስት ናቸው እንጂ ባልና ሚስት ናቸው። እሱማ ያልጠፋኝ ሰው ቴንኪው። የአንድ ሳንቲም ሁለት ገጽታ ስለሆኑ ኢራን ብቻዋን ሁለት ሀያላን ነን። እንዴት እንደሆነ ታውቃላችሁ ጋይስ? ላስረዳችሁ። ለምሳሌ ሁለት አንበሶች ማለት ነው ድመት ነው የገጠምነው ብለው ነው የሚያስቡት። ገባችሁ? ኢራንን እንደ ድመት ነው የሚያዋት። ግን ሁለቱ አንበሶች ድመቷን ማሸነፍ አቃታቸው ማለት ነው። ገባችሁ? እንደዛ እንደማለት ነው። ለማንኛውም እስከዛሬ ድረስ አለማችን ላይ አሜሪካ እኔ ያልኩት ነው የሚሆነው። እስራኤል ከኔ ወዲያ ላሳር ብላ የሰራችውን ፖለቲካ ኢራን ብትንትን ያደረገችባት እና ቴንኪው። ለማንኛውም ሬድቲም ስላመንክልኝ ገባ። አንድን በ40 ዓመት በማዕቀብ የተቀጠቀጠችን ሀገር ሁለት ሀያላን ሀገራት፣ ሁለት ከፍተኛ የጦር መሳሪያ ያላቸው ሀገራት ነው የገጠሙት። ምክንያቱም ብቻቸውን አይችሉም። ኧረ አላህ ይሰርሽ። አንቺማ አሜሪካ ተልኳለሽ። ኧረ እንደዚያሜት አርጊልኝ። ሬዲ ቀርበለኝ። ምንድነው ሉዝ ያደረጉት? እስኪ ንገሪኝ። ሁለት ሀገር ኢነርጂያቸውን ሉዝ አድርገዋል። ታይማቸውን ሉዝ አድርገዋል። ለማገር ለአንድ ሀገር ራሳቸውን እንዳንበሳ፣ ራሳቸውን እንደ ተፈሪ፣ ራሳቸውን እንደ ሀያል የሚቆጥሩ ሀገራቶችን መስሜ ጥጥ ነው ያለች ሀገር ናት። ብቸኛው ሀገር ናት። የሚገርም ነገር ደግሞ ሂስቶሪዋን ስታየው 40 ዓመቶቿን ስታይ 40 ዓመት ውስጥ ታውቃለህ፣ ዱባይ የተቀየረችበት ዓመት ነው። በነገር ላይ 40 ዓመት ማለት እች የምታያት ዱባይ የተሰራችበት ዓለም ነው። የጊዜውን ርዝማኔ የቴክኖሎጂውን ፍጥነት ነው መነግርክና እንደዛ ሰበር የጣሏት ሀገር ናትና አላቅሳ ፓኪስታን እንገናኝ 10 የመፍትሄ ጥያቄዎች እንፈልጋለሁ ብላ ትራምፕ ምን እንዳለ ታውቃለህ? አንብበኸዋል። የሰላም መሰረት የሆኑ ናቸው የኢራን ጥያቄዎች ብሎ ተቀብሏል። ውድቅ ማድረግ አይችልም። አለመቀበል ራሱ አይችልም። እስራኤል ምን እንዳለች ገምት። ባልና ሚስቶቹ ተጣልተው ማለት ነው። እኔ አይገባኝም። ስማ እስራኤል ምን እንዳለች ታውቃለህ? የአሜሪካ ሚስት እኔ አያገባኝም፣ እኔ አልፈልግም፣ የተስማማችሁ አሜሪካ ናት፣ እኔ ሊባኖስን እደበድባለሁ ስትል ፓኪስታን አርፈሽ ተቀመጫለች። ግን ለምንድን ነው በሱ ሀገሮች ከእስራኤል ጋር መጣላት ያልፈለጉ? ደጀን የሚባለው ሬ የሚለቀው ዌፐንስ በእስራኤል እጅ ነው ያለው። በዓለማችን ላይ ላስት ዌፐን የሚባለው ማለት ነው ኔክስቱ ምን ኒውክሌር ቦምብ ሌዘር ዌፐን ነው። ሌዘር ዌፐን ክሬት የተደረገው በእስራኤል እና በአሜሪካን ሳይንቲስቶች ነው። ያንን አፕላይ ቆይ አንብብ ከነፉከራዋ ከነሽለላዋ አሁን ማለት ነው። አሁን ከረንትሊ ስለሚወራው ወሬ ነው መወራት። ሚሳኤል ተኩሰው ይኸውልሽ ኢንተርሴፕት አንድ ሺህ አይደለም ሬቲም አንድ አልገባ እስራኤል ላይ 1000 ሚሳኤል ተተኩሶ አንድ ማለት 0.1 ፓኪስታን እንገናኛለች ማናት አሜሪካ ኢራን ፓኪስታን እንገናኝ። በቃ እንግዲህ እኔ እኮ እንደ ሊቢያ እና እንደ ሶሪያ እናም ብሎም ደግሞ እንደ ቬንዙዌላ ፈርተሽ እንዲሁ በነፃ የሆርሙዝ ስርጡን የምትከፍችው መስሎኝ ነበር። አንቺ ግን 14 ሚሊዮን የሚሞት ኢራናዊ ያለኝ አልከፍትም ካልሽማ በቃ እንግዲህ ፓኪስታን እንገናኝ። የሆርሙዝ ሰርጥ እኮ ለአሜሪካ እና ለእስራኤል እኮ ቫሊው ለስ እኮ ነው። ቫሊው ያለው እንዴ አይደል? ቀዩ ለዛ ነው አሜሪካ ፕላን ቢሆን አላየሽውም እንዴ? የዋህ ነው እንዴ? እስራኤል ያቀረበችውን ፕላን ቢ አላየሽውም እንዴ? እኔ ከታስቀኛለህ። አሜሪካ ስታለቅስ የነበረው ለዛ ነው እንዴ? ለአሜሪካ እኮ ድፍን ዓለምን እኮ ነው ኢራን እኮ ድፍን ዓለምን አሜሪካ ነው ያስነሳችባት። ገባች? ኔቶን ሳይቀር እኮ ነው ምልክ ከኔቶ ሜምበርነት እወጣለሁ እስከ ማለት ያደረሰችው እኮ ትራምፕን ኢራን እኮ ናት ያልኩ ያለው ሰው። ስለዚህ በደንብ ነው የሚተነፍሱት። ነግረውታል እኮ ውጣ ብለው እኮ ነግረውታል። በነገር ላይ ጎግል ሰርች አድርግና ኔቶ አሁን እሱን ደግሞ ልንገርህ ግባና ኔቶ አሜሪካ የምትወስድባትን ኤነርጂ ለመመለስ ከ7 እስከ 10 ዓመት ቢፈጅባት ነው። እሱን ደግሞ ማድረግ ይችላሉ። አሜሪካ ግን ከዛ በኋላ ብቻዋን የምትቀር ሀገር ስለሆነች መውጣት አልፈልግም ማለች። አየህ ልዩነቱ።
ያለ ኔቶ መኖር የማትችለው አሜሪካ ናት እንጂ የኔቶ ሜምበር አይደለም። የኔቶ ሜምበሮች ከ7 እስከ 10 ዓመት ውስጥ አሜሪካ የምትወስደውን ኃይል መተካት ይችላሉ። አሜሪካ ግን ከዛ በኋላ ባልቴት ነው የምትሆነው። ይሄ መጽሐፍ ቅዱስ ላይ ባሏ የሞተባት ሴት ያለውን ሂስቶሪ ታውቀዋለህ? እንደዛ ነው የምትሆነው አሜሪካ። ስለዚህ አሜሪካ ውጭ ብትባልም አትወጣም። ገባ? ውጭ ብትባልም እሱ ያላቸውን ቴክኖሎጂ ማለት መበለት ነው እንጂ ያላቸውን ኦርቢት ሳተላይት ይኸውልሽ ልንገርሽ ያላቸው ይዶን what kind of technology ነገርኩህ እኮ ኔቶዎች አሜሪካ የምትወስድባቸው ኢነርጂ ማክሲመም ከ7 እስከ 10 ዓመት ይተኩታል። ከዛ በኋላ ግን አሜሪካ ባልቴት ነው የምትሆነው። በቃ ልክ ባሏ እንደሞተባት ሴት ብቻዋን ቆዝም ብላ ከአንተ ጋር የሱፍ አበባ እየበላች ምናምን ነው የምታገኛት። ለዛ ነው አልወጣም ያለችው። ገባ? አልወጣም ያለችው እንጂ በአሜሪካ ጉራና ትዕቢት ይሄኔ ወታ ነበር የምታሳያቸው። ግን ሂጂ ውጭ አንፈልግሽም ሲሏት አልወጣም አላለች። አጥፍቼ ልጥፋ ነው። ይሄ እኮ አልሞት ባይ ተጋዳይነት ነው። ዩ ካንት ዊን ዲስ ዋር ኦኬ። ማለት አሜሪካ ማለት ኢራን ልታሸንፈው ማትችለው ዲስትሮይ የሆነ ያለው የኢራን ቴክኖሎጂ ነው። ዲስትሮይ የሆነ ያለው የኢራን ፋብሪካዎች ናቸው። ዲስትሮይ የሆነ የኢራን በነገራችን ላይ አንተ ይኸውልህ እንትን ፈታህ የሚባለውን የኢራንን ሚሳይል ታውቀዋለህ? ኢብሮ አንተ የርክ ያለው ዋር ግዙፍ ቆይ የርክ ነው። አንድ ድንጋይ ፈታህ የሚባለውን የኢራንን ሚሳይል ታውቃለህ ወይ? እና እሱን ኮንትሮል አድርገው ያውቃሉ በእንትኖች እስራኤሎች፣ ለዛውም በአሜሪካ ሌዘር መከላከያ አድርገው ያውቃሉ። እስራኤል ላይ ስንት ሚሳይል ነው የወደቀው? ስለ ቁጥሩ አይደለም የጠየኩህ እኔ ፈታህ የሚባለውን የኢራንን ሚሳይል ነው የጠየኩህ። 999 ምናምን እኮ ነው ብሮ ዋስ ገውን ሆን ምን ነው ማለት የዋነ እንዳደረክ ምን መሰለህ 1000 ማስ አታክ ወይም ፍለድ አታክ የሚሳይል የጎርፍ አታክ ተለቆብህ እኮ በጣም እኔ እኮ ሬድቲም እኮ የሚያስቀኝ ምን ታውቃላችሁ? እራሱ አውርቶ ደግሞ በጣም ይገረማል። መገረም የለብህም። የገጠሙት ከኢራን ጋር ነው። ገባክ? አንበሳና ድመት ገጥመው ድመቷ ናት ያሸነፈችው እያልኩ እኮ ነው በኃይል ደረጃ። በቃ ምንም እኮ መተንተን ማብራራት እኮ አይጠበቅብህም። አሜሪካ ላይ ኖሮ 3 አንድ ነገር ሰሜን ኮሪያ እና እኮ አሜሪካ አይደለም የገጠሙት። በነገር ላይ ሰሜን ኮሪያ እና እስራኤል እኮ አይደለም የገጠሙት፣ ኢራን እና እስራኤል። ያው እስራኤልና አሜሪካ ኢራንን ለሁለት ነው የገጠሙት። ለምን ይሄን መዘንጋት እንደፈለግ አላውቅም። ለሁለት አንዲትን አገር ያቺ ሀገር ለ40 ዓመት ቅድም እኮ ነገርኩህ፣ ለ40 ዓመት ገባ በማዕቀብ በኢኮኖሚ በፖለቲካ ሴራ በብዙ ነገር የተጎዳች ሀገር ናት። ያም ሆኖ ግን ፕሮሰሱን ውጤት ላይ ፓኪስታን ወንበር ላይ አብራ ነው የምትቀመጠው። 10 ጥያቄዎቿን አሁንም ድረስ እንዲመለሱ ጠይቃ አሜሪካ ተስማምታለች። ከዛ ውጭ የአሜሪካን የጦር ኃይል ብታደንቅ፣ አሜሪካን ብታደንቅ፣ እስራኤልን ብታደንቅ ነቲንግ ነው። ምክንያቱም ቅድም እንደነገርኩ ነው 2 አንበሶች አንድ ድመት ገጥመው ድመቱ አሸንፋለች እዚህ ታሪክ ላይ። ስለዚህ የፈለገ ብታቆለባብሳቸው ታሪኩን አይቀይሩም። ከማን ጋር ነው የገጠሙት? የኒውክሌር ዌፐን ቴክኖሎጂ የኒውክሌር ምንድነው እንትኔን የኒውክሌር መርሃ ግብር ነው ምናምንን ለኢነርጂ ፐርፐስ ብቻ ነው የምጠቀመው። የዓለም አቶሚክ ኢነርጂ ኮንትሮለሮች መጥቶ ቼክ ማድረግ እንደዚህ ለምና ነው ኢራን ወድቃ እስራኤልና አሜሪካ ስር አርፋ ምትቀመጥ። እሱ እንዳማረ እሱ ድሪምህ ነው የኔ ፍቅር። እሱ ያቀረበቻቸውን 10 የመደራደሪያ ነጥቦች ግባና አንብቧቸው። የመጀመሪያ ባለፈው ሳምንት የተናቀ ሀሳቧን ራሱ አልቀየረችም ኢራን። ብቃት ይኸውልህ አሜሪካ ትራምፕ 6-7 ሀሳቡን የቀየረ ኢራን ሀሳቧን አንድ እንኳን አልቀየረችም። የመደራደሪያ ነጥቤን ተቀበሉኝና የተኩስ አቁም አቆማለሁኝ፣ የሆርሙዝ ሰርጥ ከፍታለሁ አለች። አሜሪካ ተቀበለች፣ ትራምፕም ተስማማ፣ ኢራንም የሆርሙዝ ሰርጡን ከፈተችው። ፓኪስታን እንገናኝ ብለዋል፣ ቡና እየጠጡ ያወሩበታል። መልሶ ትራምፕ ካለቀሰ ደግሞ ሌላ እርምጃ ይወስዳል። ምክንያቱም የአሜሪካ የበላይነት አብቅቷል። ገባክ? የአሜሪካ ቻይና የአሜሪካን የበላይነት ገለዋለች። ስለዚህ አሁን ላይ ይኸውልህ አንድ ነገር ልንገርህ፣ የአሜሪካ የኢኮኖሚ የበላይነት የአሜሪካ የዲፕሎማሲ የበላይነት አብቅቷል ዘመኑ። እነዚህ የብሪክስ መንበሮች ዶላርን አሜሪካን ያስወግዷታል። ስለዚህ የት ነው የምንገናኘው?
ፓኪስታን። ኦኬ የቻይና ካምፓኒዎችን ልንገርሽ። የቻይና ካምፓኒ ፍራንቻይዝ ያደረጉት የማንን ቴክኖሎጂ ነው? የአሜሪካንም ቴክኖሎጂ። የአንዳንድ ነገር በጣም ኋላ ቀር እኮ ፍልስፍና እኮ ነው ያለ። አንድ ነገር ልንገርህ፣ እንጀራውን የጋገረችው ሰራተኛዋ ናት። ሰራተኛዋን የቀጠረቻት ግን ባለቤቷ ናት። እንጀራውን የሚበሉት ግን አብሮ ነው ያወራ እኮ ያለው። አንተ በነገር የአንተ እኮ አርጊመንት በጣም ሀያ ክፍለ ዘመን ላይ ራሱ ጥቅም ላይ የማይውል እኮ ነው። ዓለም እንደዚህ አይደለም የሚሰራው። ይዘህ በመገኘት ነው። ማንም የሚስራው ማንም ያምጣው ከየትም ይምጣ፣ ዋናው የበላይነት ይዘው ያሉት በፖለቲካ እና በዲፕሎማሲ የብሪክስ ሜምበሮች ናቸው። የብሪክስ ሜምበሮች ለምሳሌ ብራዚል ምናምን ነኝ ማለት ያቸው ማለት ብዙ ህዝቦች አሉን የተነሱበት ፖይንት። ስለዚህ ብዙ ህዝቦች ያሉንን ህዝቦቻችንን ተጠቅመን የአሜሪካንን ዳላር ዳውንግሬድ እናደርጋለን ብለው ነው የተነሱት። በዘኬንት አጠገቡ አይደርሱም። ኢማጂን የአሜሪካ ቴክኖሎጂ ኦል የምታያቸው ፈጠራዎች በጠቅላላ ፓተንትድ ባይ ዩናይትድ ስቴትስ ኦፍ አሜሪካ። ገባሽ? ፍራንቻይዝ አድርገሽ መጠቀም ትችላለሽ። ግን ምን ትዝንዳለች ቴክኖሎጂ ለምሳሌ የኢንፎርሜሽን ቴክኖሎጂ አንድ ነገር ልንገርህ ነው። ሳውዲ አረቢያ አይተኸዋል? አሁን ጎግል አድርገህ ኢትዮጵያ ያለው እንደዛ እኮ ነው የሚያወራ። የሶደሪ ባለቤት እና ኢትዮጵያ ውስጥ ያለው ምርጡ ማዝናኛ ሶደሪ ነው። ከዛ ሶደሪ አሁን ነው ገባ ከአሜሪካ ተጠናምቶ ነው በነገር ላይ ሰው። ስለዚህ አንተ የነዚህ እንትቦቹ አሜሪካ ናት፣ የነዚህ ባለቤት አሜሪካ ናት፣ የነዚህ በአንድ ወቅት ብሪታንያ እንደዛ ነበረች። የሚገርም ነገር አሁን ላይ ልክ እንደምታወራው እንግሊዝ ዓለም ላይ እያንዳንዱ አሻራ የእንግሊዝ ነበረ። አሁን እንግሊዝ ምን እየሰራች ነው ያለችው? የእንግሊዝ እየጠጣች ነው ያለችው። ስለዚህ አሜሪካም ቀጥሎ እንደዛ ነው የምትሆነው። ባለቤት ያልገባው ነገር አሜሪካና እስራኤል ከኪም ጆንግ ጋር አይደለም፣ አሊያም ደግሞ እንዲህ ትላልቅ ሀገሮች ከሚባሉት ጋር አይደለም እየተጣሉ ያሉት። ለ40 ዓመት የሰማህ ነው። ለ40 ዓመት በተለያየ ማዕቀብ ውስጥ እስራት ውስጥ የነበረች ትንሽዬ ሀገር ገብቷል። ቆይ ልጨርስልህ። ኒውክሊየር የሌላት ውርደት እኮ ነው ታውቃለህ። ኢብሮ በዓለም ፖለቲካ እና ዓለም ላይ ያለ ፖለቲካ የተለያየ ሀገር ቋንቋዎችን ግባና ይኸው እስራኤልና አሜሪካ ኦልሬዲ ተዋርዷል እኮ በፖለቲካ ዓለም። ውርደት እኮ ነው ገባ። ራሳቸውን እንደ ትልቅ የሚቆጡ ሀገራቶች የገጠሙት ከኢራን ጋር ነው። የኢራን የፖለቲካ የበላይነት ደግሞ አሸንፏቸዋል ገባ። ስለዚህ ይሄ እንትና ንብረት ነው፣ ይሄ አሜሪካ ንብረት ነው፣ ይሄ ኢራን ንብረት ነው፣ ይሄ ፈረንሳይ ንብረት ነው ብትል አሁን የተፈጠረውን ጦርነት ግን ያተጠናቀቀው በኢራን የበላይነት ነው። ስለዚህ ለዛም 2-1 ብሮ 2 አንተ የምትኮራባቸው ሀያላን የምትላቸው ሀገራቶችን ናይ አንድ ወንበር ላይ ነው የምንቀመጠው፣ ጥያቄዎችን ትመልሳላችሁ ብላ አሳምና ይዘጋሉ። አንድ ነገር ልንገርሽ፣ አለቀ። ኢንፎርሜሽን ጋዘሪንግ ሲስተም ባይ ዘ ዌይ ዘ ላስት ነገር ነው የምነግርሽ። ይህንን ቴክኖሎጂ ማለት ነው ቻትጂፒቲ አውራ ደስ ይበል። አንተ አውራ ፐርሰናል ኢንፎርሜሽን አይደንቲፊኬሽን በጣም ሴኪር ነው አይደል? የአንቺ ሙሉ ማንነትሽ ማለት ስምሽ፣ ብለድ ታይፕሽ ምናምን አለ አይደለ? ፒአይ ነው ምናምን ጠፋብኝ። ይሄንን ኢንፎርሜሽን ጋዘር የሚያደርጉት ቴክኖሎጂዎች ወርልድ ላይ የምታውቂያቸው ትልልቆቹ ማለት ነው ጎግል፣ ቻትጂፒቲ፣ ጂሚናይ እነኝህ የምታያቸው ኤቭሪ የሆርሙዝ ሰርጥን ከመዝጋት አይበልጥም። ወርልድ ዳታ ነው ያላቸው። የአህያ ባል ከጅብ አያስጥልም አሉ። ወርልድ ዳታ ነው ያላቸው። የኔ ፍቅር ወርልድ ዳታ ነው ያላቸው። ገብቶሻል አይደለ? ፉል የሆነ ኢንፎርሜሽን ጂኦሎኬሽንሽን ሳይቀር ያንቺ ማለት ነው። ኢሜል አድሬሶችሽ ባይ ዘ ዌይ በየሳምንቱ ምን ሊደረጉ ይችላሉ? ዊንግ ሊደረጉ ይችላሉ የአንቺ ኢሜሎች። ገባሽ? የአንቺ ቮይሶች ከሱፐር ኮምፒውተሮች ጋር ኮኔክት ተደርጎ ሁ እሺ ብለው አይደንቲፋይ ያደርጉሻል። ዌር ሺ ሊቭ፣ የት ነው የምትኖረው፣ ስራዋ ምንድን ነው፣ ዋት የሷ ብለድ ታይፕ ምናምን ኤቭሪ ነገርሽ ማለት ነው። ገባሽ? ይሄ ዳታ ያለው አሜሪካ እጅ እና እስራኤል እጅ። ቤቢ ምን ሆነሻል?
ሆርሙዝ ሰርጠን ግን መስክፈት አልቻሉም። ይሄ ሁሉ ቴክኖሎጂ ኖራቸው የሆርሙዝ ሰርጠን አልቻሉም። ቦምበር ድሮፕ ማድረግ ነው። ለሀሰን ደግሞ አንድ መልስ ልመልስ። አፄዎች ባለፈ ታሪካቸው ላኢላሀ ኢለላህ አንድ ያዳምጠኝ። አሁን አንተ የጠራቸው ነገሮች እንዳለ የሆርሙዝ ሰርጥን ከኢራን ፍቃድ ውጭ መክፈት አልቻሉም። ቴንኪ ወድሎ ስለተሰጠኝ፣ ምክንያቱም ኢራን ናት የተጠጋችው። አመሰግናለሁ። ቀጥል። እነኚህ ቴክኖሎጂዎች በቃ ፔጀርን ተጠቅመው እኮ የሂዝቦላ የኢራንን እኔ እኮ ፊልም እኮ ነው የመሰለኝ። ሉክ ከታይላንድ የታዘዘ ፔጀር ሃይጃክ ተደርጎ በስልክ ኦልድ ቴክኖሎጂ ነው ግን በባትሪ ፈንጅ ቀብራ ሁሉ እጅ መድረሱን ስታውቅ አፈነደም። ለሁለት አንድ ነገር ለሁለት መጥተው ማሸነፍ አልቻሉም ነው አንተ የምትለው። ቴክኖሎጂያቸው የሆርሙዝ ሰርጥን አልከፈተላቸውም ወይ? ምን እንደሆነ ታውቂያለሽ? ኦፓል አንድ ሰውዬ ማለት ነው ኢብራሂም ገርሟል። ግን የፔጀር ቴክኖሎጂ ፔጀር በሱ ተመሰጥ። ምክንያቱም በሱ ካልተገረም የሆርሙዝ ሰርጥ ሊያስገርም አይችልም። በሱ ካልተገረም ሁለት ሀገር አንድ ሀገር ገጥመው አንድ ሀገር እንዳሸነፈቻቸው መገመት አልችልም። ሰው በሱ ተገረመ። ሬት ሚያ አንተ እሱ ላይ ቆይ ኢብሮ ቀጥል። ይሁት ያ ምን እንደሆነ ታውቂያለሽ? ባርየው ማለት ነው ሚስትየው መምታት ፈለገና ዱላ ይዘው ምናምን በሩን ዘጋጋና አንድ ሲሰነዝር ዱላውን ተቀብላ ቸብ ስታደርገው ከዛ በኋላ ፎክሮ ነበር የገባው እና አረ ደበደበችኝ ብሎ ማለት ፈራ። ከዛ ምን ቢል ጥሩ ነው? አረ ተጋደልን፣ አረ ተጋደልን ገላግሉናል አለ። እኔ እኮ ኢብሮ ሬት የሚያስቀኝ ታውቃለህ አይደል? መታችን ማለት አሁን የኢንተርኔት ኬብሉን ብቆርጠው እኮ ሬትም እንዲህ መተው ራሱ የማውራት አቅም የለውም። አሜሪካ እንድታወራ ራሱ አፈቅድለትም። ይሄ እኮ የአሜሪካ አቅም እሱ በጣም የሚመካበት የአሜሪካ አቅም ከኢራን ቁጥጥር ውጭ አይደለም። እና እሱ ኦኬ ችግር ነው። ሲቀጥል እኮ ከረንትሊ አሁን ላይ ስላለው ነው ማውራት ያለብህ። ፉከራ ሽለላ የድሮ ነው። በቃ አንሽንት ገብቶሃል። ለምሳሌ አያቶቻችን አድዋን አሸንፈዋል። ገብቶሃል። በቃ በጀግንነት ምናምን ነው። ከረንትሊ አሁን ላይፍህን ማሸነፍ ከቻልክ ኦኬ ትልቅ ገድል ነው ላይፍህን ማለት ነው። የሰው እጅ እንዳትጠይቅ ማለት ነው። ራስህ ላይ ታሪክ ሰርተ ነው ማሳለፍ ያለብህ። አሁን ከረንትሊ ባለው ጉዳይ ነው አንተ ማውራት ያለብህ እንጂ ስላለፈው ነገር ስለሚሰሩ ቴክኖሎጂ። በነገራችን ላይ አንድ ነገር ልንገርህ፣ ስላለፈ ነገር ካወራ እኔ እንደውም ትንሽ ኢራን አያቶላዎች ፈርስት ሌቭል አያቶላ፣ ሰከንድ ሌቭል አያቶላ፣ ሰርድ ሌቭል አያቶላ ስላለፈ ነገር ልንገርህ ትንሽ ስላለፈ ቴክኖሎጂ ካልክ ማለት ነው ቴክኖሎጂ ምንጭ የነሱ ነው። የኬሚስትሪ ባልና ሚስት አትለያይ። ደስ አይልም ለከብራቸው ውዴ። የኬሚስትሪ ባለቤት እነሱ ናቸው። ኦፓል ዳቦ ይዘሽ ማለት ነው ምንድነው የያዝሽ ብሎ ይጠይቅሽ እና ዳቦ ነው ያዝኩት ይዋልሽ። ሬድሚ መጥቶ ድንጋይ ነው አይ ዳቦ አይደለም የያዝሽ ብሎ ነው የሚከራከርሽ። እርግጠኛ ነኝ። እሱ እንዳለ ሆኖ አሁን ይኸውልህ ስላለፈ ነገር እናውራ ከተባለ ዩኒቨርሲቲ ከነሱ ነው። የአንድ ዓመት የኬሚስትሪ አልኬሚ ምናምን ጉዳይ የነሱ ነው። የሂሳብ ቀመር የነሱ ነው። ገብቶሃል? ስንት ምን ልንገርህ፣ የቴክኖሎጂ እኮ ምንጭ እነሱ ነበረው። ይሄን አታውቅም እንዴ? አልኬሚ እንደሆኑ የኬሚስትሪ እናት እንደሆኑ አታውቅም? ዩኒቨርሲቲ በእነሱ እንደተጀመረ አታውቅም? የሂሳብ ቀመር በእነሱ እንደሆነ አታውቅም? ትራምፕን እንዳለ ታውቃለህ? የዓለም ጥበብ ነገ ትጠፋለች ያለውን አልሰማሁም እንዴ? ሲዝት ራሱ እኮ ኢራን ከጠፋች ጥበብ እንደምትጠፋ ሁሉ ያውቃል። የዓለም ስልጣኔ ነገ ትጠፋለች እኮ ያለ ሰው ነው ትራምፕ ራሱ ማለት ነው። ለሬቲቪ የመናገር እና ያ ሁሉ ሆኖ ሳለ በተለያዩ ማዕቀቦች ውስጥ ችግር ውስጥ የነበረችን አንድ ሀገር ተደረብኩብሽ ሶሪ
በዛ ሁሉ የጥበብና የሳይንስና ምርምር ባለቤትና እናት የነበረችን ሀገር በተለያዩ ማዕቀቦች ውስጥ አስረው ለዘመናት ለ40 ምናምን ዓመት ሰምቲንግ 50 ዓመት አካባቢ አስረዋት ነበር። አሁን ራሷን ታግላ ሁለት ኃያላን ተብሎ የሚፈሩ ሀገራት የተባሉትን ሀገራት ኦኬ ሰንደል በሚመሳሰሉ ላውንቸሮች ምንድነው ሚሳኤሎች ጸጥ አድርጋ ጉሮሯቸውን የሆርሙዝ ሰርጥን ስትይዝ خلاص እንደራደር ነው። መጀመሪያ ኃይላቸውን ማሳየት ፈለጉ። ኦፍ ኮርስ አንደኛ የመደራደሪያ ፖይንቶቿን ቀይራለች አልቀየረችም፣ አቋም ቀይራለች አልቀየረችም። አሜሪካና እስራኤል ግን ሀሳባቸውን ቀይረው የእሷን የመደራደሪያ ፖይንት ተቀብለው በፓኪስታን ሊቀመጡ ነው፣ ሊያወሩ ነው፣ ሊመክሩ ነው። ከዛ ውጭ ግን የኢራንን ቴክኖሎጂ ብታደንቅ የእስራኤልን ቴክኖሎጂ ብታደርግ የኢራንን አቅምና ሀሳብ አላስቀየረም። ስለዚህ ሀያል የሚባሉት አሜሪካና እስራኤል ኢራን ላይ አይደለም፣ ሊቢያ ላይ፣ ሶሪያ ላይ፣ ኢራቅ ላይ ገባክ። ሌሎች ሀገራቶች ደማቸውን አፍሰው ኢቭን ነው የምልክከው በጣም የተደበደበችው ሀገር ፓለስታይን ራሱ አሁን ተመልሳ ቆማለች። ገባክ። እና አሸባሪ መሆናቸው ለዓለም በግልጽ ያሳዩ ናቸው። የመደራደሪያ ሀሳብን ውድቅ አድርጋ እስራኤል ሊባኖስን እደበድባለሁ ብላ ስትናገር ራሱ እኮ የሚያሳየህ ምን ያህል ሰላም ጠል እንደሆኑ፣ ምን ያህል ነፍሰ ገዳዮች እንደሆኑ ነው፣ አሸባሪ እንደሆኑ ነው በግልጽ የሚያሳየው። የኢራን ፖለቲካ ለእስራኤልና ለአሜሪካ ዓለም ያለውን አመለካከት ቀይሯል። ገባክ። የዲፕሎማት ሲስተማቸውን ቀይሯል። የፖለቲካ ርዕዮተ ዓለሙን ቀይሮታል። ስለዚህ ያላቸውን ነገር ብትቆጥር የኢራንን አቅምና የኢራንን ሁኔታ ኢራን የነበረችበትን ወቅታዊ ችግሮች አይቀይረውም። ይሄ ማለት እንዴት ይወቃለክ በቃ የሆነ አጭር ሰው ወንበር ላይ ቆሙ እኔ ረጅም ነኝ ምናምን ብሎ ሲፎክር እንደማለት ነው እንጂ ከማን ጋር የተዋጉት እስራኤልና አሜሪካ ማንን ነው የገጠሙት? ነው ከማን ጋር ነው ጸብ የገቡት? እኔ እኮ ከሌላ ከሚወዳደራችሁና ከሚገዳደራችሁ ሀገር ጋር ቢሆን ገጥመው ጦርነቱ ተካሄደው እኮ የኤርትራን ሀሳብ ደግፋለሁ ከኢራን ጋር። በታሪክ እኮ በጣም እኮ አሳፋሪ እኮ ነው፣ የምር አሳፋሪ ነው። ለማንኛውም ዘላለማዊ ክብር ለሆርሙዝ ሰርጥ። አሜሪካ ማዘዝ ለማችለው ለሆርሙዝ ሰርጥ ለእንትና የመልስ ምትልስታው ለምሳሌ ስለ ፐርሺያን ኢምፓየር ምናምን ሊያወራ ፈለገ። ያ ዳር ኤዱኬትድ የተማሩ ህዝቦች ናቸው፣ ግን ምንድናቸው እነኚህ ደግሞ ሱፐር ሳይንቲስቶች ናቸው። ለምሳሌ አይዛክ ልጥራል። ቆይ ብራዘር ምንድነው ያልኩ? ሱፐር ማይንድ ብሮ፣ ሱፐር ማይንድ። አይዛክ ኒውተን፣ ቻርልስ ዳርዊን፣ ስቴፈን ሃዋይ፣ አልበርት አንስታይን፣ ማክስ ፕላንክ እነኚህ የምታውቃቸው ሳይንቲስቶች አር ከማት የሆኑት ከየት ነው? ከእስራኤል ላይ ከአሜሪካ ነው። ብራዘር ዩ ኔቨር ምንም ልታመጣ አችልም። ፒው ያደረጉሻል። አንተ ምንድን ነው የምታደርገው? አሁን እኮ እኔ ያልተረዳሁ ማድረግ ያለብን ነገር እያወራለሁ። አንሸንት ነገር ስላለፈ ታሪክ ነው። ታሪክን እያወራ ከረንትሊ ስለተፈጠረው ነገር ማውራት አቃታ። ቴክኖሎጂው ያለው ማጋ ነው ብራዘር፣ ማጋ ነው እንዴ? እስቲል ናው እኮ ነው። እኔ እኮ በፔጀር የሐማስ ፖለቲካኖች ማለት ነው። በፔጀር የሐማስ ከረንትሊ ስላለው ነገር ነው ማውራት ያለብን። ከረንትሊ በዚህ ዓመት ውስጥ የሆነውን እኮ ነው የምነግርህ። በፔጀር አይደለም በዚህ 2 እና 3 ቀን ውስጥ ይሁን ዛሬ ስማኝ ተለቅመው ሲገደሉ በፔጀር በገዛው ስልክ ማለት ነው ግደለህም አሁን ዛሬ ስማኝ እኮ በጣም እኮ የዛሬው ዜና ምንድን ነው? የዛሬው ዜና ምንድን ነው? የሆርሙዝ ሰርጥ ለመርሳት ጥረት እያደረገ ነው። ሬቲንግ በቃ ይርሳበት፣ ድምፁን ለተቀየረ ወደ ስቶኔጅ ነው የምትቀየረው። ባይዘው ኢራን በዚህ አቋሟ ከቀጠለች ማለት አይደል ቀዮ። ለዛ ነው ትራምፕ በቀን 8 ግን መግለጫ የሚወጣው። ትዊተር ገጽ ነው አይተኸዋል? 24 ሰዓት ሳይቆይ 3-4 መግለጫ የሚወጣው። ለዛ ነው ቀዮ አይደል ቀዮ። ለዛ ነው እስራኤልና አሜሪካ ለሁለት ሲቀጠቅጣት የነበረው ኢራን ነው። ኦፓል ዳጊ ምን እንዳለ ታውቂያለሽ? ከስር ሆርሙዝን መክፈት ያልቻለው ቴክኖሎጂ ያለው ቴንኪዩ ዳጊ። ሆርሙዝ ሰርጥን ማዘዝ የማይችል ቴክኖሎጂ ኢራንን አንቺ አገባሽም ብሎ ማዘዝ የማይችል ቴክኖሎጂ ነው ሬቲንግ የሚመካበት ቴክኖሎጂ።
እንደዚህ አሁን ዳጊ ያለው የዳጊ ቴክኖሎጂያ ልንገርህ አንድ እንትን ላይ እኔ ግን ምን ዊሽ እንደማድረግ ታውቃላችሁ? ይህን ልናገርና ሚዩት ላደርግላችሁ። ቪክትሪ ፎር አሜሪካ ነው የምትይው። ድል አሜሪካ፣ ድል እስራኤል፣ ጋድ ብለስ አሜሪካ፣ ጋድ ብለስ ሆርሙዝን ማዘዝ የማይችል አገር ለእኔ ሀያል ሀገር አይደለም። ይቅርታ አደርግልኝ። ተራ የማይረቡ እንደሆኑ እድሜ ለኢራን አሜሪካና እስራኤል ተራና የማይረቡ ተዛዝለውም ተደጋግፈውም አንድ ነገር ማድረግ እንደማይችሉ አሳይተናለች ኢራን። ሆርሙዝን ማዘዝ የማይችል ገባ። ያ ሁሉ ነዳጅ ቆሞ ዓለም ሲንጫጫ የነዳጅ ዋጋ ስንት እንደደረሰ አይተሃል። የፖለቲካ ፍጆታዎቹ በቃ እንዳለ ዝብርቅርቅርቅ ብለው ዜና የሚቀርበው ሰው ግራ እስከሚያስገባው ድረስ ሲደርስ አሜሪካ አንድም ነገር ማድረግ አልቻለም። 10 ይዝታል። የፈሪዱላው 10 ነው። ስለዚህ አንተ የምታወራው የትኛውም ቴክኖሎጂ የሆርሙዝ ሰርጥን መክፈት የማይችል ኢራን እዛ ሆርሙዝ ሰርጥ ላይ ያለውን የኢንተርኔት ኬብል ብታቋርጠው አሜሪካ መቀጠል የማችልበት ቴክኖሎጂ ለእኔ ቴክኖሎጂ ብዬ አልጠራውም። ይቅርታ አድርግልኝ ማለት ነው። ግን አሁን እኔ መናገር የምፈልገው ምንድን ነው ዋናው ነገር 10 ፖይንቶቿን አሜሪካ አክሴፕት አድርጋለች። ፓኪስታን ይገናኛሉ። ከ40 ዓመት በኋላ ወንበር ላይ ቁጭ ትላለች ኢራን ከአሜሪካና ከእስራኤል ጋር ብሮ ይሰማሃል። ፖይንቱ ይሄ ነው። ሪዛልቱ ይሄ ነው። ፕሮሰሱን የስታ ቴንኪው አመሰግናለሁ። ከ40 ዓመት በኋላ ነው እንዳትረሳው። የአንተን አባት እድሜ የሚያክል እድሜ ነው። ቴንኪው በድጋሚ እንዳትረሳት። 2 አንበሳ 1 ድመት ገጥሞ ድመቷ አሸንፋለች። ምክንያቱም ድመቷ ልምድ አላት። በድጋሚ አመሰግናለሁ። አሁን ግን መናገር የምፈልገው ነገር ምንድን ነው? ድጋሚ ተናዳ የሆርሙዝ ሰርጥን እንዳዘጋው አመሰግናለሁ። ለዚህ ኢራን እንዳትናደድ አሜሪካና እስራኤል ልጆቻቸውን ወደ እግዚአብሔር ይዘረጋሉ። በእርግጥም ምክንያቱም የትራምፕ የፋሲካ ምኞት ራሱ ኢቭን አስባችሁታል? የእስራኤል ጠቅላይ ሚኒስትር እኮ ለክርስቲያኖች እንኳን ያደረሳችሁ ሁላ ደንግጦ ግራ ገብቶት በአይሁዳውያን ሕግ እኮ በነገራችን ላይ ላውራበት ሚዝ አረግላለሁ ወላሂ ሚዝ አረግላለሁ። ከ15 ቀን በፊት ኢትዮጵያ ይህን ስትራቴጂ መጠቀም አለባት። አሁን ስንዘጋው በቃ ችግር የለውም። ሬት ባልና ሚስቶቹ አንተን እንዲናድዱ አልፈልግም። የተዋደው ስማ፣ አሁን ኢትዮጵያ ይህን ስትራቴጂ መጠቀም የለባትም። ኢትዮጵያ ውስጥ ያሉ አሁን አብዛኛው በዜግነት ኢትዮጵያዊ ነው እና ኦልሬዲ አገሩ የሚገባ ስደተኛም ነው አብዛኛው ሰው ማለት ነው እኛን ጨምሮ እና ያለውን ጠቅላይ ሚኒስትር አይወዱትም። ሰው ለምንድን ነው ግንቦት ላይ ምርጫ የሚያካሄዱት? ለምንድን ነው ተሰባስባችሁ መንግስት የማንገለብጡት? እኔ ይህን መንግስት ነው የኢትዮጵያ መንግስት ነው ብዬ አሁን ማሰብ አልችልም እኮ። ለዛ መገልበጥ እኮ አለበት። ገባ? የምሬክ ነው። አሁን ተመረጠ ማለት ሌላ 7 ዓመት ስቃያቸውን ነው የሚያበላችሁ። እኔ ፀሐዩ መንግስታችን ይመቸኛል፣ ታውቃላችሁ አቋሚ። ግን ይሄ የማትወዱት መንግስት በዱቄትና በዘይት እያካለላችሁ አሁን መርጣችሁ ሌላ 7 ዓመት መከራቸውን ከማያሳያችሁ። ለምሳሌ ቅድም እኮ የነገርኩ ነው። ኢራን አቋም አላት። ድልድያ ላይ ወጥታ እስከመቆም እስከሞት ደርሷል። አንመርጥም ቢሉ ምን ይፈጠራል? አሁን የኢትዮጵያ ህዝብ መንግስት አንመርጥም፣ ምርጫው ፍትሃዊ ስለማይሆን እኔ ምርጫ መርጬ በህይወቴ አላውቅም እና ምንም እንደዛ ያደረጉ አሁን እኮ የኢትዮጵያ ህዝብ እኮ ፈሪና ደነ ስለሆነ እኮ ነው ድል ለእስራኤል ድል ለኢራን ይላል። መብትም የላቸውም ይሄንን ማለት። ምክንያቱም እነሱ ራሱ ባርነት ውስጥ ነው ያሉት። መንግስት ረግጦ እየገዛቸው በኑሮ ውድነት አስክሯቸው ጭንቅላታቸው ዞሮ ነው ያሉት። ስለዚህ ተባብረው እንደ ዜጋ የሃይማኖት ልዩነት የፖለቲካ ልዩነት እንዳለ ሆኖ ግን ለምንድን ያ መንግስት የማይገለበጡት? ጥያቄ ይሄ ነው። አላስብኩበትም። ምንም ፖይንት አልነበረም። ግን ማሰብ የለባቸው ኢራንን ካዩ በኋላ ቢያንስ ኖ ማለት ገባ። ለመብት መታገል መልመድ የለባቸው። በባርነት በኑሮ ውድነት በኢኮኖሚ በዘረኝነት ተጨንቀው ፈርተው እኮ ነው የኖሩት። ኢትዮጵያ ህዝብ እኮ አሁን ላይ ብታያቸው ፈርተው። ፍርሃት ከሞት አይደለም። መንግስታቸው ለምንድን ነው የማይጋፈጡት? አሁን መረጡ ከፋኖ ጋር ቆሙ። በቃ ከፋኖ ጋር ስታንድ ዊዝ ፋኖ ስታንድ ዊዝ አሜሪካን ስታንድ ዊዝ ዩኤስ ይቻላል። በነገር ላይ አሁን ያለው ከፋኖ ጋር ስታንድ እሱንም እኮ ለማድረግ አሰላለፍን ግልጽ ማድረግ የለብም። ድርድር ከፋኖ ጎን እንኳን መቆም ቢፈልጉ እኛ ከፋኖ ጎን ነን ብለው ሄደው ጎጃምና ጎንደር አይሰፍሩም እንደ ህዝቡ እያልኩ ያለው ገብተዋል። ከጎኑ ቆም ያለ ማለት እኮ በቴክስትና በኦንላይን አይደለም፣ በአካል መገኘት አለብን። ያንን ማድረግ የማይችል ህዝብ ነው። ይህ ህዝብ ሜንታሊቲ ፈሪ ነው። አንተ ደግሞ የፋኖ ደጋፊ ነህ። ስለዚህ ለምንድነው ቅስቀሳ የማታደርገው?
ለአሜሪካ ትላለህ። ዜግነት አይሰጡም። ድል ለአሜሪካ ድል ለፋኖ ብያለሁ እኮ። ለፋኖ ምን ያደረክለት? እስራኤል ለአሜሪካ እኮ እርዳታ አይፈልጉም ባትላቸውም ግድ አይሰጣቸውም። ፋኖ ግን ያንተን ሰፖርት እና ያንተን እርዳታ ይፈልጋል። ለምን አትረዳውም? ፋኖውያን ራሱ እኮ ፋኖውያን ራሱ ባለፈው ማን ነው ፍሬ ህይወት ነው ማን ነው የሚባለው? ይሄ አንድ ወጠምሻ የነበረው ልጅ ሰሞኑን ሶሻል ሚዲያ ላይ እያዟዟሩት ነበርና ኦልሬዲ ካስረናል ነው እያለ ያለው ማለት የማይሆን ትግል ውስጥ ነው የገባ ነው እያለ ሲናገር ነበር። እና ድል አውሩበት። እዚህ ላይ ያለቀና ራሳቸውን የሚከላከሉ ሀገራቶችን ሄደንባቸው አላወርተናል። በቂ ነው። አንድ መንግስት እንዲወርድ ከፈለጉ እነ ኢብራሂም እንትን ማዘዝ አለባቸው። ምንድነው ጂሃድ መታወጅ አለበት። የመለጠፍ አባዜ ይባላል። እናንተ ጅሃድ ብታውጁ ኢትዮጵያ ውስጥ ያላችሁ ሙስሊሞች ብቻ መንግስት በአንድ ሀሳብ ይጨርስ። ኢትዮጵያ ውስጥ ያሉ ሙስሊሞች ብቻ መንግስት መገልበጥ እንደሚችሉ ሪክት ያውቃል። እነሱ ግን በቁጥር በክርስቲያኖች ይበዛሉ፣ በብሔር እኛም በዛለን ብለው የሚያምኑ ናቸው። ግን ማንም ማድረግ አይችሉም። ግን ኢማጂን እንትን የሰጠ ክሬዲት የሰጠ በነገር ላይ ብሮ ብቻቸው ሙስሊም ብቻው እስላማዊ መንግስት መገልበጥ ሱፐር እኮ ቼስ ተጫውተሽ ታውቂያለሽ አይደል? በነገራችን አዳምጡ እንጂ ታውቂያለሽ ሁልጊዜ እና እኛ እንዳንክስ ሆኖ ኢሊያስ ለማንኛውም ቼስ ተጫውቶ ታውቃለህ? እስኪ ቼስ ተጫውቶ የሚያውቀው ቆይ እኔ ኦፒ ቼስ ትችላለህ? እኔ እዚህ ኢትዮጵያ ላይ ያለው ጉዳይ አይመለከትም። ኢትዮጵያ ላይ ያለ ፖለቲካ የሚቀርብ ጉዳይ አይመለከትም። ብራዘር ጀስት እባክህ አንተ አፍን አትክፈት። አይመለከትም። አንተ አይመለከትም። እኔ የስልጤ ወታደር አላውቅም። የስልጤ ሁልጊዜ ቀልድ ያደርገዋል። ታውቂያለሽ፣ እኔ ቁም ነገር ነው እያወራ ያለው። ኢትዮጵያ ውስጥ ያለው ጉዳይ ቀልድ አይደለም። እናትና አባቱ ስለተነኩበት ትንሽ ግሊች አድርጎ ነው። ቀጥላ የበሽታው አይነትን ያውቀዋል። እና እኔ የምትናገሩትን ነገር በኋላ ጥንቃቄ አድርጉ። ኢትዮጵያ ውስጥ ያለው ነገር በጣም ቀልድ አይደለም። ኢትዮጵያ ውስጥ በጣም አስጠሊ ነገር ነው ያለው። መቼ አንደርስታንድ እንደምታደርጉት አላውቅም። ይሄ ፎር ዘ ሴክ ኦፍ ወር የሚወራ አይነት ነገር አይደለም ያለው። የፋኖ የምትሉት አካል ደምና አጥንቱን እየከፈለ ያለበት ሁኔታ ነው ያለው። ባይዘው ማለት የሚዋጋበት ዓላማ ትክክል ነው ትክክል አይደለም ሌላ ጉዳይ ነው። ኢትዮጵያ ውስጥ አሁን ማዕት ነው የመጣብን ሰዎች። እኔ ምንም ዲግሪውን አንደርስታንድ እያደረጋችሁት አይደለም እና በተሻላችሁ መጠን የቀልድ ማሟያ አታድርጉት ነው። እኔ ሌላ ነገር አይደለም ብላችሁ የቀልድ መጨረሻችሁ ነጥብ ማሟያ አታድርጉት። ለዛ ነው ኮመንት ላይ ለዛ ነው ድል ለፋኖ ብለህ የጻፍከው። ቆርሳው ለፋኖ እኛ ቀልድ አይደለም። ምንድን ነው ያስገረመህ? ድል ለፋኖ ማለት ኧረ ቆይ እየተግባባን እኔ ቀልድ አይደለም ያነሳሁት። እኔ በበኩሌ አሁን ቅድም እኮ ተናግሬያለሁ። እኔ ቀልድ አልቀልድም ብዙ ጊዜ። ለምን ወሬ ቀልድ አይመስላችሁ አላውቅም። እኔ ያልኩት የኢትዮጵያ ሕዝብ መንግስት ጣል ነው። የኢትዮጵያ ሕዝብ በዲሞክራሲ እየተመራ እንደሆነ ያምናል። የኢትዮጵያ ሕዝብ የኢኮኖሚ ቀውስ ውስጥ ነው፣ የፖለቲካ ቀውስ ውስጥ ነው ያለው። ስለዚህ ቢያንስ የኢራንን ጽናትና ጥንካሬ እንኳን አይተው ለምንድነው ዜጎች አሁን ከመረጡት ይሄንን መንግስት ማክሲመም 7 ዓመት ቀጣይ ሊገዛቸው ገባ አንድ መርጠም ብለው መንግስት ለመገልበጥ ጦርነት የማይነሱት ለምንድን ነው? ፈሪ ስለሆነ ቤታቸውን ዘግተው በፍርኖ ዱቄትና በዳቦ የሚታለሉ ህዝቦች ስለሆኑ ነው። ስለዚህ ሆዳቸውን ትተው ገባክ? ለምንድን ነው ለመብትና ለነፃነት ዜግነትን ብቻ ያማከለ ጦርነት የማያደርጉት ነው ጥያቄ። ይሄ ቀልድ አይደለም እኮ የተናገርኩት። ሀሳብሽ ገብቶኛል። ነገር ግን በተቻለሽ መጠን እንደዚህ ኢትዮጵያ ውስጥ ያለውን ነገር ስታወሪ በጣም ፍሉድ ሲቹዌሽን ያለው በጣም ፍራጃይል ሀገር ውስጥ ነው ያለ ነው በአላው በተቻለሽ መጠን ኢቨን ስለዚህ ዱቄትና ዳቦ ከመንግስት እየተቀበላችሁ በየቦታው ማልቀስ ይሻላችኋል። ያለ ድልና ያለ መስዋዕት ነፃነት የሚመጣ ይመስላል። ኦፊስ ስለኔ አይደለም ማወራው። እየታገሉ ያሉ አካላት አሉ። የታሉ? እነዚህ እየታገሉ ያሉ አካላት ከፋሽም ከፋም ለማም አላማ አለን ብለው ወጥተዋል። አንተ ታገሉልኝ የምትላቸው ፋኖ ከሆነ ፋኖ በሃይማኖት ኦርቶዶክስ በብሔር አማራ ነው። ለእኔ እየታገለልኝ ያለ ዝም ብሎ ማውራት ሀሳብ አይደለም እንዴ? ኧረ ወደ ፖይንቱ ማነው እየታገለ ያለው ታዲያ? እንዴ ማነው እየታገሉ ናቸው? አውዝ ቢላሂ ሚነሽ ሸይጣን ረጂም።
ትግል ማለት ትግል በጣም ብዙ ሌየር አለው እናቴ። አሁን ለምሳሌ ትግራይም እየታገለ ነው በየደረጃው፣ ፋኖም እየታገለ ነው፣ ኦሮሞም እየታገለ ነው። ትግል ሌየሮች አሉ። የብሔር ትግል መንግስት አይፈነቅልም። ጥያቄ ውስጥ ነው ችግሩ። የዜግነት ትግል ነው እያልኩ ያለሁት። አልሰማኝም እንዴ? የብሔርና የሃይማኖት ትግል መንግስትን ዙፋኑን ያጠብቀዋል እንጂ ከዙፋኑ ላይ አያወርደው አጫ። ምክንያቱም አረ በህግ አምላክ እንዴ ጋይስ ኮሜንት አትሳደቡ፣ ፋኖ ምናምን እያላችሁ አትሳደቡ። በህግ አምላክ እንዴ እኔ በፋኖ ድርድር አላውቅም። በህግ አምላክ እኔ ፖለቲካ ውስጥ አታስገቡ። በሰላም ሀገር ይልግባ እንዴ። ምን ፋኖን ምን ያደርገዋል ቁጭ ብሎ ቢሳደብ? አሁን እሱ አይደለም ጉዳዩ። አሁን እኔ ተሳደቡም አትሳደቡም፣ መንግስትንም አትሳደቡ አይደለም እኔ እያልኩሽ ያለሁት። ትግሉ እነዚህ እንደምናስበው እንትን አይደለም። ይሄ አጥንትና ደም የሚከፈልበት ትግል ነው ኦፒ። እና በተሻለሽ መጠን ስፔሻል ኢትዮጵያ ውስጥ ያለነውን ነገር እኛ ኢትዮጵያ ውስጥ ያለን ሰዎች በጣም ሆነስት የሆነ በጉዳዩን ከመረዳት የመነጨ ወሬ ብናወራ ይሻላል ነው። እዚህ ቲክቶክ ላይ ስናወራ እንደ ቀላል የምናወራውን ነገር አስማሽ ፖስብል ገታ ብናደርገው በጣም ሆነስት የሆነ ማሰብ ይጠይቃል። ሆነስት የሆነ በቅርበት ጉዳዩን የመረዳት ነገር ይጠይቃል ነው እንጂ ምን አቋም አትያዙ ምናምን ማለት አይደለም እናቴ። በተቻላችሁ መጠን ግን የሚቀለድበት ይሹ አይደለም ለማለት ፈልጌ ነው። ሰው ወንድሙን እህቱን ልጁን እያጣ ያለበት ሀገር ነው እያለ ያለው እና በጣም ጥንቃቄ ይፈልጋል። ወላሂ የምሬን ነው። እኔ እኮ እየገባኸኝ አይደለም። ምንድን ነው አንተ የምትለው? ቆይ በብሔር ጁንታ ትግራይን ወክለው ኦነግ ኦሮሞን ወክለው ፋኖ አማራን ወክሎ ተዋግቶ መንግስት ይገለብጣል ብለህ ምን ታስባለህ? አልገባኝም። እኔ ሀሳብ እነሱ ነው አሁን መንግስት መገልበጥ አለመገልበጥ ሌላ ጉዳይ ነው። ነገር ግን ይህን መንግስት ለመታገል ቆይ ኦፓል ኢና ሊላሂ ይህን መንግስት ለመታገል የሚያበቃ በቂ ምክንያት አለ ነው። የፍትህ መጓደል አለ፣ የኢኮኖሚ መድቀቅ አለ። በአጠቃላይ ይህን መንግስት ለመዋጋት የሚያበቁ በቂ ምክንያቶች አሉ። እነዛ ሰዎች የበቂን ምክንያቶች ገፍቷቸው ትግል ወጥተዋል። ትግል የወጡ በአደረጃጀታቸው ትክክል አይደለም ሌላ ጉዳይ ነው እሱ። ነገር ግን የሚታገሉ አካላትን አትሊስት አክብረን መጀመር ይኖርብናል። አናከብረም። ሊታገሉ የደፈሩ አካላት መከበር መቻል አለባቸው። ጤነኛ መንግስት ያለ አታስመስሉት። ጤነኛ መንግስት ያለ አታስመስሉት። ሀገር ውስጥ ጤነኛ መንግስት አለ አላለም። በቃ ወይ አልሰማህንም ወይ ደግሞ የራስን ነገር ነው እያወራ ያለው። እየተግባባ ነው አይመስለኝም። ኮሜንት ክፋች ውስጥ ኮሜንታተሮችን እየተናገርን እኮ ግልጽ ነው አይደለም እንዴ? ገዝተን ያላችሁ ሰዎች ምንድን ነው የምትለው? የለ መንግስት ትክክል ነው ብለናል እንዲ አላልነው። እንደዚህ ጋር ግን አሁን የምርጫ ወቅት ስለሆነ ይሄንን መንግስት ከመምረጥ የዜግነት ግዴታ ነው አይደለ? አንድ መንግስት በብሔር አይደለም መንግስት የሚመርጠው ኢትዮጵያ ውስጥ በዜግነት ነው። እነዚህ ዜጎች ዜግነታቸው ተጠቅመው መንግስት ከሚመርጡ መንግስት ቢገለብጡ ይሻላል። በቂ የሆነ የዜግነት ችግር አለባቸው። የመብት መጓደል፣ የኢኮኖሚና የፖለቲካ ቀውስ አለ። ስለዚህ መርጠው 7 ዓመት ሊሰጡት አይገባም እኮ ነው ያልኩት። አንተ በብሔር ተከፋፍሎ የሚዋጋን ተዋጊ መንግስት ይገለብጣል ብለህ ካሰብ ከሱ ይሄል ምንጀራው ሆኖ ማያውቅም ወደፊትም አይሆንም እያልኩ ነው። ያ ረቢ ያላ እስቲ ፖይንት ላይ ረግጠሽ አውሪ። ይኸውልሽ እኔ እያልኩ ያለሁት ምንድን ነው አሁን ያለው መንግስት በአጠቃላይ ጤነኛ መንግስት ሀገሪቷ የላትም። ኢንጀነራል ጤነኛ መንግስት የላትም። ጤነኛ ስርዓት የለም። ምርጫ ቦርድ በይው፣ ምርጫ ተካሄደ በይው፣ እነዚህ በአጠቃላይ ይህንን ብልግና ለማጽናት መፍትሄው ምንድን ነው? አንተ ይመልስልኝ። መፍትሄው ምንድን ነው? መፍትሄው ምንድን ነው? በቃ ተናገረን እኮ እኛ ፖይንታችንን ተናገረን፣ ሀሳብ ሰጠን። አንተ መፍትሄ ነገር መፍትሄው ምንድን ነው? ለሚሜክ ማይ ፖይንት እኔ እያልኩሽ ያለሁት ምንድን ነው አሁን ይሄ መንግስት አሁን ያለ መንግስት ጤነኛ መንግስት አይደለም ያለን። ይሄ ኦብቪየስ ነው። ይሄ የሚያነጋግር ይሹ አይደለም። እሱ መረሳችን አይደለም። መፍትሄው ለአንተ መፍትሄው ምንድን ነው? ይሄን ብቻ መልስልኝ። እኔ ሁሉም በየፈርጁ መታገል አለበት ነው። በየብሔሩ በየጎሳው፣ ኧረ በየፈርጁ አቋሜ ነው ባለው መንገድ አቋሜ ነው ነው ባለው መንገድ የኛ ፖይንታችን እኮ አይደለም ይሄ ታዲያ ማለት ከኛ ከምናወራው ጋር እኮ እርሳው እኛ እንደዛ ነው። እኛ አረ ኦፓል አትቅለብለቢ እንዴ! አዳምጪ እንጂ መጀመሪያ እንዴ እኛ ነሳነው ሀሳብ ላይ ነው የገባኸው። ምንድነው ማለት የፈለግከው አንተ? እኛ ሀሳባችን እንደምድረው ማጣጣል የፈለግከው አልገባኝም። እኔ ሀሳብሽ አይደለም ማጣጣል የፈለግኩት። ኤላን ሀሳብ ተረድቼዋለሁ። አንተ አብራራለህ እንደው በጌታ ይሆንብን። በነገራችን ላይ ኤላ ትክክለኛ ነገር ነው ያለው። ምክንያቱም አንዳንድ ጊዜ
እያንዳንዱን እንትንን የምታራምድበት የራሱ ሌየር አለው ስል ትክክል ነው። አሁን ለምሳሌ ትናንትና ፋኖና በትግራይ ኤሊት ውስጥ ያለው ሽኩቻና ጸቡን እናውቀዋለን። ካረንት ላይ ያለው ደግሞ ያ ነገር ዳይቨርት ተደርጎ አብሮ እስከ መስራት ምናምን የሚል ነገሮችን አዝማሚያው እያሳየን ያለው። ከዚህ ምን ትረጃለሽ? አሁን ሜቢ በብሔር ተደራጅተው ጀምሮ ሊሆኑ ይችላሉ። ግን እንዱ ምንድን ነው የሚለውን ነገር እሱ በሂደት ሁሉም በየአቅጣጫው ትግሉን ሲያንቀሳቀስ መጨረሻ ላይ ወደ አንድነት መምጣት ወይ ደግሞ ሀገራዊ እሴትን ተኮር አድርጎ ሊያመጡት የሚችላሉ የሚል እንትን ነው ምልከታ ነው ያለው። ስለዚህ ሁሉ በአቅሙ ይታገል ነው እያለ ያለው በሌላ ነገር። ከዛም በኋላ ደግሞ መጨረሻ ላይ እንዱ ጥሩ ውጤት ይዞ ሊመጣ ይችላል። ለምን መጨረሻ ላይ መነጋገሩ ስለማይቀር ይህን መሰለኝ የእሱ ምልከታ። እሺ መረታ ይህንን ሀሳብ እሺ እነሱ ሀሳብ እንውሰደውና አንተ እንድትመልሰው መፈልገው ማለት ነው። ቴንክ ዩ ጥሩ ማብራሪያ ነው። ይሄንን ለ7 ዓመት አላደረጉትም። አሁን እናንተ ወደፊት ገና አዲስ ውጤት ያመጣልናል ወደ አንድነት ይመጣል የምትሉትን እኮ ለ7 ዓመት አድርገውታል አይደለም እንዴ? በተለያየ አቅጣጫ ሲዋጉ ሲገዳደሉ፣ አንዱን ሀብት አንዱ ንብረት ሲያጠፋ፣ ቤተሰብ ሲገሉ፣ የህዝብ ቁጥር ሲቀንሱ ነው የከረሙት። አሁን ግን መንግስት እነሱ እንደዛ በሚዋጉበት ውስጥ መንግስት ምን ሰራ ካልክ ራሱን አጠናከረ መንግስት መረጠ። የትላንትናውን ያሳለፍናቸው ታሪካችን ወደኋላ ዳሰሳ ማድረግ አለብን ብዬ አምናለሁ። ምክንያቱም ትግል ጊዜን ይጠይቃል። የመንግስት መጠናከር ይሄ ከሆነ እኔ እኮ ከምን አይነት ሰው ጋር እንደምናወራ እኮ ነው በጣም የሚገርመው። ሀገሪቷ እችን ብቻ ያስቀምጥና ተጠናከረ ትይኛለሽ እንዴ? የመንግስት መጠናከር ያለበት ሁኔታ ውስጥ ነው እንዲ ያለ ነው እዚህ ሀገር። እኔ መንግስትን እንዴት ነው የምትረዱት? እነዚህ ሰዎች እንዴት ነው የሚያስቡት? ሀገር እኮ እየተበጠበጠ ያለበት ሀገር ሁኔታ ነው ያለ ነው። መንግስት የተጠናከረ መንግስት ነው እንዲ ሀገር እየተበጠበጠ ያለንበት ሁኔታ ላይ የተገኘ ነው። የሀገርን መጠናከር እንዴት ነው የምትረዱት እንዴ? አረ ምን አይነት ነገር ቀጥልሽ። ወደኋላ ታሪካችንን በተለይ የአፍሪካን ፖለቲክስ ወደኋላ ተመልሰን ማየት መዳሰስ ይጠይቃል። ምክንያቱም ትላንትና ሁሉም ስነሱ እርስ በርሳቸው የትግራይን ቲፒኤልኤፍን ብንመለከት ለምሳሌ መጀመሪያ አካባቢ ወደ አንድ ከመምጣታቸው በፊት እርስ በርሳቸው ለስብሰባ እየተቀመጡ እርስ በርሳቸው ይገዳደሩ ነበር። ስለዚህ ሲጅማሮ ላይ እንደዚህ አይነት ነገሮችን ይነሳሉ፣ ጊዜም ይፈጃሉ። የአፍሪካ ፖለቲክስ በጣም ስቱፒድ ነው። በጣም